ትናንት የለቀቅሽው ቪዲዮ የሰውን ልጅ ፕራይቬሲ ሚነካ ነገር ነው። በተለይ ደግሞ የአብርሃም ማለት እንዴት ከመሬት ተነሳችሁ ቪዲዮ አጥፊ እንዴት ትሉኛላችሁ? እኔ ቤት ተቀምጬ ነው ያለሁት። ታውቃለህ፣ ትምህርትም አቁሜያለሁ። ከቤተሰብ ጋር ያለሁበት ሁኔታ ጥሩ አይደለም። ማንም ከጎኔ የለም ዛሬ። እናንተ አላመናችሁኝም። በቃ ልትረዱኝም አትፈልጉም። ምናልባት እሱ ገንዘብ ስላለው ታዋቂ ስለሆነ ለእሱ እያደላችሁ ይሆናል። ወይኔ በላቸው፣ ወይኔ በላቸው፣ ወይኔ በላቸው። የሚያስፈልገው አሁን ይሄኔ ነው። መሸሻ ላይ ሀገሬ ሰው አብርሽ ደህና ነህ? እንዴት ነህ? ሰላም ነህ? ሰላም፣ እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን ቻሌ ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ሰላም ነኝ። በያላችሁበት ሰላም፣ ፍቅር፣ ጤና እመኝላችኋለሁ። ፈጣሪ አምላክ ሀገራችንን ሰላም እንዲያደርግልን ህዝባችን እንዲጠብቅልን ሁላችንም በየሃይማኖታችን እንጸልይ እያልኩኝ ይሄን ቪዲዮ ስትጀምሩ ላይክ፣ ሼር፣ ሰብስክራይብ በማድረግ ሰብስክራይብ ስታደርጉ የደወል ምልክቷን በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ በተለይ ለበጎቹ ይሄ ቪዲዮ እንዲደርስልኝ እፈልጋለሁ። አሁን በእርግጥ የውስጥም የውጭም በጎች በዝተውብናል። ከየትኛው ፍቅርዬን ማዳን እንደምንችል ባላውቅም እንዴት እንደምናደርግ ባላውቅም በቃ ግራ ገብቶናል። የውስጥ በጎች ብሩካን እንደ አፍሪካ ካርታ ገንጥለው እሱም ብለው በጣም እየጮሁ ይገኛሉ። የውጭ በጎች ደግሞ ይቺ እህታችን አልቅሳ መጣች። እንግዲህ ትናንትና ቪዲዮ ከነ መረጃው እንደውም 300 ቪዲዮዎች አሉኝ ብላለች። እንግዲህ መረጃ ማለት ነው። አንዱ እንደውም ቲክቶክ ላይ ተፖስቶ አይቼዋለሁ። ቪዲዮ ኮል ሲያወሩ የነበረ ቪዲዮ ተፖስቶ ማለት ነው። ስለዚህ አብርሽ ምንም ፍቅረኛ መሆኗን የሚከዳበት ነገር የለም። 4 ነጥብ ፍቅረኛው ነበረች። የእናንተ ጥያቄ እርግጠኛ ነኝ ፍቅር ታዲያ ምን ነበረች? ፍቅር ሁለቱንም ደርቧቸው ነው ወይ? እንዴት ነው ነገሩ እያላችሁ ብዙዎቻችሁ ጥያቄ እያቀረባችሁ ትገኛላችሁ። ለጥያቄያችሁ ግን እኔ በዘፈቀደ መልስ መስጠት ስለማልፈልግ አብርሽ ከሰሞኑ ብቅ ብሎ ምላሽ እንደሚሰጣችሁ ግን አስረግጬ እነግራችኋለሁ። መቼም ቤቱ ሰበብ አያልቅም። ምን እንደሚል እንጠብቃለን። ገባችሁ? ሚዲያው ጭር ሲል እኔ ሰው ጭር ሲል አልወድም ብሏል። እሱ ተናግሯል። በጣም ሚዲያው ቀዝቅዞ ስለሆነ ይሄን ነገር ለማስነሳት የፈለገበት የራሱ ምክንያት አለው። ሌላው እኔ መናገር የምፈልገው ለበጎቹ ነው። በጎቹ ፍቅር ልካት ነው ልጅቷን ቀጥራት ነው እያላችሁ ፍቅር ላይ መለጠፍ ጀመራችሁ። እናንተ ያለ ፍቅር ደማችሁ አይሰራም እንዴ? ምንድነው ችግራችሁ ከፍቅር? በነገራችን ላይ ተረሳችሁ አልተረሳችሁም? ፍቅር የዛሬ ዓመት ስትመጣ እንደዚህ እያለቀሰች ስትመጣ አይንሽ ላፈር ነበር ያላችኋት። አረጋውምሱ ህይወት ሲጀምር መጣሽ እያላችሁ ብዙ ነገር ስትሉ የነበራችሁት ዛሬ ላይ እግዚአብሔር ይመስገን እሱም ጥፋቱ ገብቶት ተጋግዘው እየሰሩ ይገኛሉ። ግን አሁን ላይ ደግሞ እሱ ገና መልስ ሳይሰጥ ለዛውም ልጅቷ ትክክለኛ መረጃ ይዛ መታ ሌሽ እናንተ ፍቅር ላይ ማናፋትን ፍቅር ላይ መጮህ ምን የሚሉት ነው? ይህን የሚያስረዳኝ ይኖራል? ከበጎቹ የሚያስረዳኝ ካለ አስረዱኝ። ፍቅርን አትንኩ። ፍቅር እዚህ ጋር አይመለከታትም። የራሷን ህይወት እየሰራች ነው። የራሷን ህይወት እየኖረች ነው። የራሷን ስራ እየሰራች ነው። እናንተ ጋር የደረሰችባችሁ ነገር የለም። ይቺ ልጅ ፍቅር ልካኛለች አላለችም። ትክክለኛ ህይወቷን የነበራትን ህይወት ነው አንጥታ ለእናንተ እያሳየች ያለችው። መረዳት ከቻላችሁ ሴት ሆናችሁ እንደ ሴት ተረዷት። መረዳት ካልቻላችሁ ደግሞ አፋችሁን ዝግት። እድሜ ልካችሁን ፍቅር ላይ መንጠልጠል፣ እድሜ ልካችሁን እሷን የሆነ ለመስበር መሮጥ ምን የሚሉት ነገር ነው? መልስ ስጡኝ። የምሬ ነው፣ መልስ ስጡኝ። ፍቅር ልካው ነው እንዴ? ምን ሆነ? ልካት ነው። ምን ሆናችሁ ነው እናንተ ከሷ ላይ መለቀቅ ያቃታችሁ? ከአመት በላይ ሆናችሁ በቃ ኝኝኝኝኝ አላችሁ። ሌላው ደግሞ ሩታን ይቅርታ ይጠይቁ ላላችሁት ደግሞ እኛ ይቅርታ የሚያስጠይቅ ነገር አልሰራንም። ምክንያቱም ቪዲዮ እንደምናየው ስለሆነ የምንፈርደው። ፍቅረኛው ነበረች በቪዲዮ እንዳየ ነው አናቅም። እዚህ ጋር እናንተም እኛም አናቅም። ከታ አሁን እንኳን እየኖሩ ያለውን ህይወት እኛም የምናውቀው ነገር የለም። ሳ እናንተም በቪዲዮ ነው እኛም በቪዲዮ ነው። እናት ልጅ የለም እዚህ ጋር ስታሽቋልጡ የነበራችሁ ማለት። ስለዚህ ይቅርታ የሚያስጠይቅ ነገር አልሰራንም። ስትናገሩ እንናገራለን፣ ቪዲዮውን አይተን እንመሰክራለን። በቃ በቪዲዮ ላይ ደግሞ በወቅቱ ሩታ ነበረች ጥፋተኛዋ። ፍቅረኛሞች መሆናቸውን እያወቀች
ማስታረቅ ሲኖርባት በስራ ሰበብ መታ ፍቅረኛ ሆና ቀረች ሳህ። ስለዚህ እናንተ በህሊናችሁ ድፍን ጥላቻ ምናምን ሳይሆን ማሳየት ያለባችሁ በህሊናችሁ ትክክል ማን ነው ብላችሁ ታስባላችሁ? ይሄንን መልስ ስጡኝ። እናንተ ብትሆኑ ወይ በሩታ ወይ በፍቅር ቦታ ማንኛው ምርጫ ነው ትክክል ብላችሁ ታስባላችሁ? በእነሱ ጫማ ሆናችሁ ነው መፍረድ እንጂ የራሳችሁን ነገር ወይም ደግሞ የጉንጫችሁን ወይ አንድ ሰውን ደግሞ የሆነ ጥላቻ ስላሳደራችሁበት ብቻ የፈለጋችሁትን ነገር መናገር አትችሉም። መፍረድም ካለባችሁ አይታችሁ። ምክንያቱም እንዳልኳችሁ ልብና ኩላሊታቸውን የሚመረምረው ፈጣሪና እነሱ ናቸው የሚያውቁት ስለራሳቸው። ግን እኛ የምንፈርደው እንደመጣልንና እንዳየነው ቪዲዮ ነው። ስለዚህ የችልም ልጅ አይኗን አትበሏት። መረጃ አለ ብላለች፣ መረጃዋን ታውጣ፣ መብቷ ነው። በቃ መብቷ ነው። ሌላ ስለ ካሜራዋ ስለ ስልኳ ምናምን የተናገራችሁት ነገር ሁላ በጣም ብዙ ነገር አለ። አያገባችሁም። ሁሉም ሲመጡ አመድ ዱቄት ነበር የሚመስሉት። ለምን አብርሃም እንዴት እንደሚቀርጽ አታውቁም ነበረ? ከፍቅር ጋር ሲመጣ ተፈጥሯዊ ኔቸራቸው ተፈጥሯዊ ሰውነታቸው ማለት ፊታቸው ምናቸው አታውቁትም? ታውቁታላችሁ ከፈለጋችሁ ዞር ብላችሁ። ምናልባት ትናንት ከሆነ የመጣችሁት ከስር ሲመጡ ካላወቃችኋቸው፣ አሁን ከሆነ ሰብስክራይብ ያደረጋችኋቸው ሄዳችሁ ይዩ ከኋላ ማለት ነው። ከ2 ዓመት በፊት ቪዲዮ ማየት ትችላላችሁ፣ ምን አይነት ካሜራና ምን አይነት ቀረጻ ሲቀርጹ እንደነበረ። ይችም ልጅ ለዩቲዩብ መጀማሪ ናት። አዲስ ገና አንድ ቪዲዮ ነው የሰራችው። ስለዚህ ካሜራ እንድታሳምር ወይ ካሜራ እንድትገዛ ወይ ጽዳት ያለው እንደነሱ በሜካፕ እና በእንትን የተሽሞነሞነ ቪዲዮ እንድታመጣላችሁ አጥብቁ። የተበደለች ልጅ እስከሆነች ድረስ እውነትን ብቻ ይዛ እስከወጣች ድረስ እናንተ ካለባበሷ ወይም ደግሞ ከምትሰራው ከካሜራ ጥራት ምን አላችሁ? የምትናገረውን ስሙ። በተለይ እንደ ሴት ሆናችሁ ዝም ብሎ መፍረድ ሳይሆን እንደ ሴት ሆናችሁ ፍረዱ። እኔ አስተሳሰቤን ነው የምነግራችሁ። እንደ ሴት ሁኑ። እኔ ብሆን በእሷ ቦታ ምንድን ነው የማደርገው ብላችሁ ማለት ነው። ከስንት ጊዜ በኋላ አሁን ለምን መጣች ህይወቱን ለመበጥበጥ ነው ለምትሉት ደግሞ ገና ከመሰረቱ ልጅቷ መታ ነበረ። ተኮርኩማ ነው የቀረችው። ከዚህ በፊት ካስታወሳችሁ ፎቶአቸው ተፖስቶ እንደ አዲስ ወጥቶ ሲወራ ነበረ። በመሀል ነው ጸጥ ያለችው። ጸጥ ያለችበት ምክንያት ደግሞ ያው ታውቃላችሁ፣ አብርሽ እጁ ረጅም ነው፣ ችግር የለበትም። ማድረግ ከፈለገ ምንም ነገር ማድረግ ይችላል። በቃ በወቅቱ ዝም በተባለ ዝም ማለች ይችላል። አሁን ላይ ደግሞ መታ ሀሳቧን ስትናገር እንደ ስለምትወዱት እሱ ስለምታደንቁት ምናምን ብቻ ሳይሆን ሴት ነኝ እኔም ነገ ምን ሊገጥመኝ ይችላል ወይ በኔ ልጅ ምን ሊገጥማት ይችላል ብላችሁ አስባችሁ ልጅቷን ለመረዳት ሞክሩ። እኔ ልጅቷን ለረዳት የፈለኩበት ምክንያት የፍቅር ቁስል ስለሚገባኝ ነው። ፍቅር በወቅቱ መታ ስታለቅስ ሁሉም አይንሽ ላፈር ብሏት ስለነበረ ያ ነገር ትዝ ይለኛል። ዛሬም ላይ አሁንም ይችል ልጅ እንደዛ ነው እያደረጋችሁባት ያላችሁት። ሲቀጥል ደግሞ አብርሽ ከሰሞኑ ይመጣል፣ በራሱም ቻናል መልስ ይሰጣል፣ በልጅቷም ቻናል ይመጣል። ምን እንደምታመጡ እናያለን። የዛን ሰዓት ምን እንደሚወጣችሁ ሁሉን ነገር አሽቋልጣችሁ አሽቃብጣችሁ ትገፉታላችሁ? አትገፉትም። እሱ በቃ መጥቶ ማስተባበያ ይሰጣል። አለቀ በቃ። ምንም የሚጠበቅ ነገር የለም። ስለዚህ ሰከን በሉ። አንዳንዴ ለምታረጉት ነገር ራሳችሁን እንትን ማለት አለባችሁ። ሌላው ደግሞ የኛ የውስጥ በጎችን ነው መናገር የምፈልገው። ቡሪካን ፕሮፋይል አድርጋችሁ መታችሁ እኔ ጋር እኛኛ አትበሉ። ፍትሃዊ ኮሜንት ለሚሰጡ ፍትሃዊ መልስ እሰጣለሁኝ፣ ችግር የለብኝም። ነገር ግን ቡሪካን አድርጋችሁ መሳደብ፣ ፎቶ መዘቅዘቅ ምናምን ቡሪካን ከፍ አያደርገውም። አስረግጬ የምነግራችሁ ነገር ቡሪካን አወደዋለሁ፣ የቡሪካ ጥላቻ የለብኝም። እናንተ ባለባችሁ ችግር ራሳችሁን ችግራችሁን ትወጣላችሁ። ቡሪካ ማለት ጀግና ነው። አብሮ ከነፍቅርዬ ጋር እየሰራ ያለ ልጅ ነው። ምንም ስላልነካ ይልነካው አልችልም። በትናንትና ቪዲዮ ደግሞ ባየነው ስለምንናገር ባየነው የተሰማነ ነገር ተናግረናል። ከዛ ውጪ አታሽቋልጡ። አንቺ ማነሽ፣ አንቺ ምንድነሽ፣ እኝኝኝኝ እንደዚህ ማድሪሹ ወሬ ምናምን አያስፈልግም። ገባችሁ? በጅምላ ገባችሁ። እኝኝ አትበሉ። እኔ ጋር መታችሁ በቃ ለእኔ ሁሉም አንድ ናቸው። ፋንዲሻ ፋሚሊ ሆናችሁ ብቻ ሁሉንም በአንድ የምታዩ ሲሰሩ አብራችሁ እድገታቸውን የምትመኙ ብቻ ነው ወደ ቻናሌ ነው ያልኩት እንጂ እንደ አፍሪካ ካርታ እየተገነጣጠላችሁ ልጆቹን ለመጣጠል የምታስቡ ሰዎችን አይደለም። በእውነተኛው ብትሄዱ ራሱ 4 ነጥብ አስረግጬ የምነግራችሁ ነገር ትናንት በመጣ ቡሪካ ፉፉን ልቀይረው አልችልም። በእውነተኛው ስነግራችሁ ማለት ነው። ግን ደግሞ እነሱ እያደረጉ ያሉት ነገር በሙሉ ስራ ነው። ምንም ጸብ የለም። ፍቅር ናቸው። በቃ አብረው ነው የሚበሉት፣ አብረው ነው የሚጠጡት፣ አብረው ነው የሚተኙት። ምን ትሆኑ እናንተ? ምንድን ነው እንደዚህ ተንገብ? ከዛ ህይወት ይውጣ። ኧረ እባካችሁ እናንተ ናችሁ እንዲህ ሲመጣ እና ብላችሁ ያመጣችሁት። ወዶ ፈቅዶ እኮ ነው ከፍቅርዬ ጋር ተመካክሮ የመጣው።
አሁን እናንተ ምን ቤት ናችሁና ነው ይውጣ ይግባ አዛዥ የሆናችሁ? እንዲህ ሁሉንም ካላዘዝን ፍቅርንም ካልመራናት ፉፉንም ካልወጣደን እኛ በእኛ ሀሳብ ካልሄደ ቡሪካንም ካልመራ ነው ሁሉንም ካልመራናላችሁ እስቲ ተመሩ። አንዳንዴ እንኳን ተመሩ ማለት ነው። ለማንኛውም ቤተሰብ ቪዲዮ ላይክ፣ ሰብስክራይብ አድርጉ። አዲስ ነገር ስለሆነ መልሳለሁ። ወዳችኋለሁ። መልካም ጊዜ። ቻው ቻው።